ሰላም እንዴት ናችሁ? ውድ የኢትዮ ታይም ፍሬሽማን ቤተሰቦች፣ በዛሬው ቆይታችን የምንመለከተው ለፍሬሽማን እንዲሁም ለሬሜዲያል ተማሪዎች የሚጠቅሟቸውን በጂኦግራፊ ላይ የተወጣጡ ጥያቄዎችን ይሆናል። በዛሬው ቆይታችን በዋናነት በጂኦሎጂክ ታይም ስኬል ላይ ያተኩሩ ማለትም ስለ ኢራዎችንም የሚያነሳ እንዲሁም አንዳንድ ሀሳቦችን የሚያነሳ ጉዳዮችን የሚጠቃቅስ ለእናንተም ጠቃሚ የሚሆን ቆይታ ይኖረናል ማለት ነው። በዚህ ቆይታችን ላይ እንግዲህ የምንማማረው በጥያቄና መልስ ነው ማለት ነው። እናንተም እስከመጨረሻው ድረስ አብራችሁን ቆዩ እያልኩኝ ቻናሉን ሰብስክራይብ ያላደረጋችሁ ልጆች መጀመሪያ ቪዲዮን ሰብስክራይብ በማድረግ ጀምሩት። እንዲሁም ላይክ አድርጉ። ላይክ በማድረጋችሁ ምክንያት ወደ ሌሎች ተማሪዎች እንዲደርስ ማድረግ ትችላላችሁ። ሼር እንዲሁም ደግሞ በማድረግም ጓደኞቻችሁ እንዲያዩት አድርጉ ማለት ነው። እንግዲህ ቀጥታ ወደ ጥያቄያችን እንግባ። ከዚህ በፊት እስከ 37 አካባቢ ድረስ ያለውን ሰርተን ነበር። ዛሬ ከዛ በመቀጠል ያለውን የምንሰራ ይሆናል ማለት ነው። 37ኛውን ስንመለከት which of the following represents the correct order of geologic time division from the largest to the smallest ይለናል። የትኛው ነው ትክክለኛ የሆነውን ሲኩዌንሱን የጠበቀ ጂኦሎጂክ ታይም ዲቪዥንን የሚገልጽልን largest to smallest ይላል። በዚህ መሰረት እንግዲህ ከኤ እስከ ዲ ድረስ የተቀመጡ አሉ። እንግዲህ ጥያቄዎችን ስንሰራ እናንተ መሞከር ስላለባችሁ ጥያቄውን ከመስራታችን በፊት ቪዲዮውን ፓውዝ አድርጉት። ከዛ በራሳችሁ ሰው ከዛ አንድ ላይ የምንቀጥልበት ከሆነ ጥሩ ይሆናል ማለት ነው። እናንተን ትሞክራላችሁ፣ እኛም ደግሞ አንድ ላይ ለምን መልሱ እንደሆነ ስለምንመልስ ማለት ነው። ኤ ኢዮን፣ ቢ ኢራ ፒሪድ ኢፖች፣ ኢራ ኢየን ፒሪድ ኢፖች ፒሪድ ኢራ ኤን ኢዮን ፒሪድ ኢፖች ኢዮን ኤን ኢራ ይለናል። ዲ ላይ ያለ እንግዲህ በጂኦግራፊ ውስጥ የተለያዩ ቅደም ተከተላቸውን በጠበቁ ሁኔታ የተለያዩ ክስተቶች ተከስተዋል። እነዛን ክስተቶች ለማጥናት ሲባል ጂኦሎጂክ ታይም ስኬል አስፈልጓል። በሰዓት በጊዜ ከፋፍለናቸዋል። ማለትም እኛ አመት ከዛ ደግሞ ብለን ወደ ሲዝን ወደ ወር ከዛ ወደ ሳምንት እያለ እንደምንከፋፍለው ማለት ነው። ጂኦሎጂክ ታይም ዲቪዥን ከትልቁ ወደ ትንሹ አስቀምጡም ስንባል የሚሆነው ኤ ላይ ያለው ኢዮን ነው። ኢዮን ትልቁ ነው። ከዛ ኢራዎች አሉ በኢዮን ውስጥ ዘን ፒሪድ እያለ ይቀጥላል። መልሳችንም የሚሆነው ኤ ላይ ያለው ይሆናል ማለት ነው። 38ኛው the Precambrian era comprises approximately what percentage of Earth's history ይለናል። ፕሪካምብሪያን ኢራ የምንለው ምን ያህልን የመሬት ታሪክን ወይም የእርዝን ሂስትሪ ይዟል ሸፍኗል የሚል ነው ጥያቄው። ይህንን መሰረት አድርገን ኤ 10%፣ ቢ 25፣ ሲ 50፣ ዲ 88% ይለናል። ፕሪካምብሪያን ኢራን ስንመለከት it is the largest era ነው አይደለ? ካሉት ውስጥ በጣም ትልቁና ረጅሙን ታይም ስኬል የሚይዘው ፕሪካምብሪያን ኢራ ነው። እንዲሁ ከዘመን አንጻር እንኳን ከተመለከትነው ከ4.6 ቢሊዮን እስከ 5.4 ምናምን የሚሊዮን ዓመታት አካባቢ ያለውን የሚሸፍን ነው ይህ የፕሪካምብሪያን ኢራ። መልሳችን የሚሆነው ዲ ላይ ትልቁን የመሬትን እርዝ ሂስትሪ የሚሸፍነው እሱ ነው እንላለን ማለት ነው። 39ኛው the Cenozoic era is also known as what? A age of reptile፣ B age of mammal፣ C age of fish፣ D age of amphibian። እንግዲህ ስለ ኢራዎች ስንነጋገር እያንዳንዱ ዘመን ወይም እያንዳንዱ የጊዜ ቅደም ተከተል የወጣበት የገነነበት ነገር አለ። ማለትም ከእንስሳ ከእጽዋት እንዲሁም ከተለያዩ ነገሮች አንጻር ሴኖዞይክ ኢራ ሌላ መጠሪያ አለው በጊዜው ከነበሩት ነገሮች አንጻር ማለት ነው። ለምሳሌ ያህል ሜሶዞይክ ኢራን ብናነሳ ሜሶዞይክ ኢራ ዘ ኤጅ ኦፍ ሪፕታይልስ ይባላል። ዘ ኤጅ ኦፍ ሪፕታይልስ ሲባል ግን በዛ ዘመን የነበሩት እነ ዳይኖሰርን ምንን አጣቅሰን ማለት ነው። በተመሳሳይ ደግሞ ኤጅ ኦፍ ፊሽ ወይም አምፊቢያን የምንለው ፓሊዮዞይክ ኢራ ነው። ፓሊዮዞይክ ኢራ በእነዚህ የታወቀ ስለሆነ ይህንን መሰረት አድርገን ስንመለከት ሴኖዞይክ ኢራ እኛ አሁን አለንበት የሚባለውና የመጨረሻው ዘመን ነው። ኤጅ ኦፍ ማማል ተብሎ ይገለጻል ማለት ነው። እሺ ሌላው 40ኛ ስንመለከት which force drive the continental drift theory? ኮንቲኔንታል ድሪፍት ቲዮሪን ድራይቭ ያደረገው ኃይል ምንድን ነው የሚለን ጥያቄው የ40ኛው ጥያቄ። ኤ ግራቪቴሽናል ፎርስ ኦፍ ዘ ሙን የጨረቃ ግራቪቴሽናል ፎርስ፣
B the rotation of the earth የመሬት እሽክርክሮች D convection currents in the earth's mantle D the expansion of the earth's crust የመሬት የላይኛው ከፍታ expansion ነው ይለናል። እንግዲህ ለኮንቲኔንታል ድሪፍት ቲዮሪ እንደ ዋና መነሻ የሆነው ነገር ምንድነው ካልን ሂት ፍሮም ዘ ኮር ውስጥ የተነሳው ምን ሙቀት ከዛም ደግሞ ወደ ማንትሉ እየከፍ እያለ የመጣው ነገር ነው። ሶ መልሳችን የሚሆነው ኮንቬክሽን ከረንትስ ኢን ዘ እርዝ ማንትል የሚሆነው ይሆናል ማለት ነው። 41ኛን ስንመለከት the earth's core is primarily composed of የመሬት ውስጣዊ ክፍል primarily በምን የተከበበ ነው የሚለን። እንግዲህ መሬት 3 ክፍል እንዳላት ታውቃላችሁ፣ ክረስት፣ ማንትል ኤንድ ኮር። ሶ ጥያቄያችን እቺኛዋ በምንድነው ኮምፖዝድ የሆነችው ሲለን ኤ ሲሊከን ኤንድ ኦክሲጅን፣ ቢ አልሙኒየም ኤንድ ሲሊከን፣ ሲ አይረን ኤንድ ኒኬል፣ ዲ ማግኒዥየም ኤንድ ሶይል ይለናል። ስለ መሬት እንዲሁ ስንነጋገር በሌላ ስም የሚጠሩበት መንገድ አለ። ናይፍ ብለው ይጠሩታል። የመሬት ውስጥ ናይፍ ነው ተብሎ ይጠቀሳል። ናይፍ ማለት በተዘዋዋሪ ኤን አይ ወይም አይረን አለ። ከዛ ደግሞ ናይፍ አልኩኝ ማለት ኒፌ በዚህኛው አስተካክሉት። ይሄኛው አይረንን ይሄኛው ደግሞ ኒኬልን እና አይረንን የሚገልጽልን ሁለት ቃል ነው። ስለዚህ መልሳችን የሚሆነው ሲ አይረን ኤንድ ኒኬል ይሆናል ማለት ነው። 42ኛው sheet erosion is ይለናል። sheet erosion is A the most visible form of erosion, B the removal of a thin layer of topsoil, C the formation of deep channels and D erosion caused by glacier ይለናል ማለት ነው። ስለ ኢሮዥን ስናነሳ there are different types of erosion። ለምሳሌ እዚህ ጋር sheet erosion ተጠይቀናል። ገል የሚባል አለ፣ እንዲሁም ደግሞ real erosion የሚባል አለ። እንግዲህ sheet erosion የሚባለው በቀላሉ እናንተ እንዲገባችሁ የሆነ ውሃ ትይዙና የሆነን ውሃ ልክ መሬት ላይ ስትደፉት ዋይድ ሆኖ ነው አይደለም መሬት ላይ የሚፈሰው፣ ዋይድ ኤሪያ ኦፍ ላንድን ይሸፍናል። ሶ እንዲሁም ደግሞ ብዙ የሆነ ንጥረ ነገሮችን ከላይ ያለውንም ደግሞ እንዲሁም ምን ብሎ ይነሳል ወስዶ ይሄዳል። ያንን ምን እንለዋለን? sheet erosion ብለን እንጠራዋለን። እንዲሁም ደግሞ ገል ያለ ገል ኢሮዥን ደግሞ የሚባለው ዲፕ የሆነ ጉድጓድ ዲፕ የሆነ ዲሽ ወይም ቻናሎችን መስርቶ ቪ ቅርጽ በሉት ዩ ሼፕ በሉት ይዞ የሚሄድ ከሆነ እሱን ምን እንለዋለን? ገል እንለዋለን። እንዲሁም ሪል የሚባለው ደግሞ it is more small የሆነ ነው ማለት ነው። ጥያቄው ግን which one is the sheet erosion ነው። so in this case እንዳልኳችሁ ላይ ልክ ሽው አውጋችሁ ስትደፉ መሬት ላይ ያለው ነው፣ ሳታውቁት ነው ሰፊ የሆነ ውሃ ነገርን ሀብትን ምናምን ይዞ የሚሄደው። sheet erosion በዚህ ይታወቃል በብዛት። so the removal of thin layer of topsoil ከላይ ያለውን ምን አርጎ የሚወስድ አይነት ነገር ነው። 43ኛን ስንመለከት which is not an example of soil conservation in Ethiopia? A tracing, B planting tree, C overgrazing, A D crop rotation። እንግዲህ ሶይል ኮንዘርቭ ለማድረግ የምንጠቀማቸው there are different mechanisms እንደምታውቁት። ሶ ጥያቄውም ደግሞ ካልሆነ ውስጥ የትኛው ነው የሚለው። A tracing አለ፣ ቢ ፕላንቲንግ ትሪ እጽዋትን መትከልን በተዘዋዋሪ ሶይል ኮንዘርቭ አድርጎ ጤንነቱ ተጠብቆ ማለት በሚቻልበት ሁኔታ እንዲኖር የሚያደርግ ነው። ሰብል መቀያየርም ደግሞ እንግዲህ አስፈላጊ የሆነ ነገር ነው። አፈር ምርታማ እንዲሁም ፈርታይል የሆነ እንዲሆን። ኦቨርግሬዚንግ ግን ሲሆን ኦቨርግሬዚንግ ከዚህ በተለየ መልኩ የአፈርን ነገር ዲስትሮይ የሚያደርግ ነው። ሶ ኦቨርግሬዚንግ መልሳችን ይሆናል። ኖት አን ኤግዛምፕል ኦፍ ሶይል ኮንዘርቬሽን ማለት ነው። እስካሁን ድረስ እየተከታተላችሁ ከሆነ ቻናሉን ሰብስክራይብም ካላደረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰብ ሁኑ። በተከታታይም ሌሎች ቪዲዮዎችን ስለምንሰራ ያግዛችኋል፣ ይጠቅማችኋል። 44ኛውን ጥያቄ ስንመለከት which sphere is responsible for the climate in Ethiopia? የትኛው ስፌር ነው ለኢትዮጵያ ክላይሜት ሪስፖንሲብል የሆነው ነው የሚለው። እንግዲህ there are different spheres አይደለ ታውቃላችሁ።
አትሞስፌር፣ ሊቶስፌር፣ ሃይድሮስፌር፣ ባዮስፌር እያለን ዲፋይን የምናደርጋቸው። ነገር ግን ፎር ዘ ክላይሜት ሪስፖንስብል የሆነ የትኛው ነው ካለን ኢት ኢዝ ኢዚ ቱ አይደንቲፋይ ኢት ኢዝ አትሞስፌር ነው። ሃይድሮስፌር ሞድ ከውሃ ጋር እንዲያያዝ የሚችል እንዲህ እያለን የምንከፋፍላቸው አሉ። ሶ መልሳችን አትሞስፌር ነው። አትሞስፌር ለዌዘር ለክላይሜት ኦከረንስ ሪስፖንስብል የሆነ ነው ማለት ነው። 45ኛው ጥያቄ ዘ ከረንት ፒሪድ ኢዝ አሁን ያለንበት ጊዜ ምን ይባላል? አሁን ያለንበት ጊዜ ምን ይባላል? ኤ ኳተርነሪ፣ ቴርሺየሪ፣ ክራቲሺየስ ኤንድ ጁራሲክ። ቅድምም የሆነ ያነሳነው ሀሳብ አለ። አሁን እኛ በሴኖዞይክ ኢራ ላይ ነን ያለነው። በኢራ ውስጥ ደግሞ ዜር አር ምን አሉ የሚከፋፈሉ ፒሪዶች አሉ እና ሴኖዞይክ ኢራ የምንለው አሁን ለእኛ ቅርብ የሆነ እና አሁንም እኛ የኖርንበት ነው ተብሎ የሚታሰበው ሲሆን ይህ ሴኖዞይክ የምንለው በሁለት ይከፈላል። የመጀመሪያው ቴርሺየሪ ብለን የምናነሳው ሲሆን ሁለተኛው ደግሞ ኳተርነሪ እና አሁን ላይ እኛ ያለንበት ነው ማለት ነው። ሶ መልሳችን ኳተርነሪ ይሆናል ማለት ነው። ኳተርነሪ ይሆናል። 46ኛው ጥያቄ what is the average composition of soil? አቨሬጅ ኮምፖዚሽን በሶይል ውስጥ ያለም ምጥጥኑ ንገሩን ነው የሚለው። ኤ ሚኒማል 55%፣ ኤ 15% እያለ ዲፋይን ያደርጋል። ለዚህ ትክክለኛ መልሱ ወይም ደግሞ አቨሬጅ ኮምፖዚሽን ኦፍ ሶይል ይሄኛው ያው በጀነራል ኖሌጅ የመመልሱት ማለትም ከተቀመጠ ሞጁል ላይ ቀጥታ እሱን አበባችሁ መመልሱት ነው። መልሱም የሚሆነው ቢ ሚኒማል 45%። ውሃና አየር በተመሳሳይ መልኩ 25 ይይዙና ኦርጋኒክ ማተር ደግሞ 5%ን ይይዛል ማለት ነው። 5%ን ይይዛል። 47 what is the average composition of the hydrosphere? የመሬት ሃይድሮስፌር ወይም የውሃ አካል ማለት ነው ምን ያህል ኮምፖዚሽን አለው? እንግዲህ ሃይድሮስፌር ወይም ውሃ የምንለው ነገር ስንመለከት እንግዲህ ሁሉም ፍሬሽ ሆኖ የሚጠጣ ምናምን ያልሆነ ታውቃላችሁ። ማለትም በበረዶ የተጋገረ አለ፣ ፍሬሽ ወይም የከርሰ ምድር ምናምን ብለን የምንጠራው አለ፣ ኦሽን ሲ ምናምን እያለን የምንከፍላቸው አሉ። ሶ ቤዝድ ኦን ዛት የ47ኛው ጥያቄ የሚሆነው አይስ ወደ 97%፣ ፍሬሽ ወተር 2%፣ ኦሽን ይሄኛውን ያህል ይይዛል ማለት ነው። 48 ስንመለከት what is the main difference between a mineral and a rock? የትኛው ነው እንግዲህ በሚኒራል እና በሮክ መካከል ያለው ልዩነት የሚገልጽልን? ኤ ሃርድነስ፣ ቢ ሚኒራል ኢዝ ሲንግል ኤሌመንት ኦር ኮምፓውንድ ሲሆን ሮክ ኢዝ ኢት ኢዝ ኤ ሶሊድ ሚክስቸር ኦፍ ሚኒራል ላይ ይለናል። እዚህ ጋር ወይ በዴንሲቲ ይለያያሉ ሲለን ዲ ላይ ደግሞ ሚኒራል ኢዝ ኢንኦርጋኒክ ነው፣ ሮክ ደግሞ ኦርጋኒክ የሆነው ተፈጥሯዊ ነው ይለናል። ነገር ግን ሜን የሆነ ልዩነታቸው በሁለቱ መካከል ምንድን ነው? አስ ሚኒራል እና የሆነ በሮክ መካከል ስንል ሃርድነስ ብለን የምንገልጠው ነገር ዋና ልዩነታቸው ይሆናል። 49ኛው ዘ ክረስት ሜክስ አፕ what percentage of earth's mass ይለናል። እንግዲህ መሬት ቅድም እንዳልኳችሁ 3 አይነት ክፍል አላት። ከ3ቱ ክፍሎቿ ውስጥ የመጀመሪያው ክረስት ነው፣ ዘን ማንትል ኤንድ ኮር። ሶ መሬት እንደ መሬትነቷ የራሷ የሆነ ክብደት እንዳላት ይታወቃል። ምን አላትም አይደለ? አላትም ክብደት። ሶ ይህንን ክብደት መሰረት አድርገን ክረስት የምንለው ወይም ያቺ ቅርፊቱ አካል ለመሬት ምን ያህል ክብደት ይሰጣል ካለን ኢት ኢዝ 1% ብቻ የሆነ ክብደት ነው ለመሬት አስተዋጽኦ ያለው። ከዛ ውጭ ሌላ አይደለም። ሌላው 50ኛ ጥያቄ ነው። 50ኛውንም ስንመለከት this landform is a broad, relatively flat area that rises above the surrounding land. A mountain, B plain, C plateau, D hill ይለናል። ይህ ጥያቄ ምንድን ነው? there are different landforms አደለ? እናንተም ተምራችኋል። ማውንቴን አለ፣ ፕሌን ብለን የምንጠራው ቦታ አለ፣ ፕሌቶ አለ፣ እንዲሁም ደግሞ ሂል አለ፣ ትንሽ ጉብታ ኮረብታ የምንላት አይነት። ሶ this landform is a broad ሰፊ ነው፣ relatively flat area ያለው that rises above the surrounding land ራይዝ የሚያደርግ ከሆነ surrounding land ነው ይለናል። ሶ ይሄኛውን ዲፊኒሽን በደንብ ዲስክራይብ ማድረግ የሚችለው ምንድን ነው?
ፕሌቶ ነው ማለት ነው። ፕሌቶ ብለን የምንገልጸው ነው። 51ኛው ጥያቄ ዘ ኮንጎ ቤዝን ኢዝ ካራክተራይዝድ ባይ ዲ አሪድ ኮንዲሽን፣ ቢ ዴንስ ሬን ፎረስት፣ ሲ ሃይ ማውንቴን ሬንጅ፣ ዲ ቮልካኒክ አክቲቪቲ። ኮንጎ ቤዝን የምንለው ቦታ በምን ይታወቃል ነው የሚለን። ለዚህ ደግሞ መልሳችን የሚሆነው ዴንስ ሬን ፎረስት ነው። ዴንስ ሬን ፎረስት። እንግዲህ ኮንጎ ቤዝንን ከተመለከታችሁ ኮንጎ ቤዝን በሴንትራል አፍሪካ ወይም ኢኳቶሪያል አካባቢ የሚገኝ ቦታ ነው። ሶ ኢኳቶሪያልን ደግሞ ከተመለከታችሁት ኢት ኢዝ ሞር ምን ሬን ፎረስት የሆነ ዴንስ የሆነ ጥቅጥቅ ያለ አካባቢ ነው የምታገኙት። እንዲሁም እንዲሁ በቀላሉ እንኳን ከተመለከትን ሁለተኛው ዘ ላርጅ ሬን ፎረስት ከአማዞን ቀጥሎ የሚገኘው በኮንጎ ቤዚን ነው። ሶ ኮንጎ ቤዚን ሞር ካራክተራይዝ የሚሆነው በደንብ የሚታወቀው ዴንስ በሆነው ሬን ፎረስቱ ነው ማለት ነው። ቻናሉ ሰብስክራይብ ማድረጋችሁ እንዳትረሱ በድጋሚ። የ48ኛው ጥያቄ ላይ አንድ ማስተካከያ ልጨምርላችሁ። እኛ ስንመልስ ኤ ነው ብለን ነበረ የሰራ ነው። ነገር ግን የሚሆነው መልሱ ሚኔራል ኢዝ ሲንግል ኤለመንት ኦር ኮምፓውንድ ሮክ ኢዝ ሶሊድ ሚክስቸር ኦፍ ሚኔራል ይሆናል ማለት ነው። 52ኛው ዘ ኢትዮጵያን ሃይላንድ አር ካራክተራይዝድ ባይ የኢትዮጵያ ደጋማ ወይም ከፍተኛ ቦታዎች ካራክተራይዝድ ባይ ይለናል። በምንድነው የሚታወቁት? ምን አይነት ባህሪ ያላቸው ስንል ኤ ሎ ኤሌቬሽን፣ ቢ ሃይ ፕሌቶስ ኤንድ ማውንቴን፣ ሲ ሳንዲ ዴዘርት፣ ዲ ኮስታል ፕሌን ይለናል። የኢትዮጵያ ደጋማ ቦታዎች ሃይ ኤሌቬሽን ማለት ነው። እንግዲህ ኢትዮጵያንም ከተመለከታችኋት እንግዲህ ዘ ሩፍ ኦፍ አፍሪካ ተብላ የምትገለጽ ነች። ሶ ሃይላንዶቿ ምንም ቢሆን ሎው ኤሌቬሽን ሊሆኑ አይችሉም። ትላልቅ 4000 ሜትር አባቭ ሲ ሌቭል በላይ የሆኑ ሃይላንዶች ስላሏት ዘን እንግዲህ ቢ ላይ ያለው ሃይ ፕሌቶስ ኤንድ ማውንቴንስ ይለናል። ኢት ኢዝ ሞር መግለጽ የሚችል ወይም ካራክተራይዝ ያደርገዋል ከሳንዲ ዴዘርት ወይም ከኮስታል ፕሌን በላይ ማለት ነው። ሃይላንድን እየጠየቀ ስለሆነ 53ኛው ዘ ብሉ ናይል ሪቨር ኦሪጂኔትስ ፍሮም ብሉ ናይል ከየት ነው የሚነሳው ነው የሚለን። እንግዲህ ብሉ ናይል ኦሪጂኔት የሚሆነው ከሌክ ጣና ነው ማለት ነው። ሌክ ጣና የኛው ወይም ደግሞ ስፔሲፊካሊ የሆነ ቦታ ከጠቀስን ደግሞ ሰከላ ብለን የምንጠራው ቦታ ላይ ነው የሚነሳ አባይ። 54ኛ ዋት ኢዝ ዋን ሪቨር ኖት ዩዝድ ፎር አግሪካልቸር ኢን አፍሪካ? በአፍሪካ ውስጥ ለግብርና ያልዋለ ሐይቅ ወይም ማለት ሪቨር ወይም ወንዝ የትኛው ነው ይለናል። ኤ ናይል፣ ቢ ዛምቤዚ፣ ሲ ቤኒ፣ ዲ ኮንጎ ይለናል። ናይል እንደምታውቁት ግብፃውያን ያለሱ መኖር አይችልም እንዳለው እንደ ሄሮዳተስ ማለት ነው። የአባይ ስጦታዎች ናቸው ይላል። ሶ ሞር እነሱ አግሪካልቸር የሚሰራው በናይል ነው። ከዚህ በተጨማሪ ግን ለዚህ መልስ ትክክለኛ የሚሆነው ዲ ላይ ያለው የኮንጎ ሪቨር። ኮንጎ ሪቨር ከአግሪካልቸራል ስራው ይልቅ ወይ ለትራንስፖርቴሽን እንዲሁም ደግሞ ለኃይል ማመንጫ ለፓወር ማመንጫነት ነው የሚጠቀሙት። there was a massive rain በዚህ አካባቢ ላይ የሚከሰት ማለት ነው። ሶ መልሳችን የሚሆነው ኮንጎ ነው ማለት ነው። ኮንጎ ነው። እሺ 55ኛ climate is the average weather condition of a place observed over a period of what? በአንድ ዓመት፣ 5 ዓመት፣ 30 ዓመት ወይም ከዛ በላይ 10 ዓመት ይለናል። ክላይሜት አቨሬጅ ዌዘር ኮንዲሽን ሲሆን በአንድ አካባቢ ላይ ለስንት ጊዜ ኦብዘርቭ ሆኖ ሊቆይ ይችላል? እንግዲህ ሁለት አይነት ነገሮች አሉ፣ የአየር ሁኔታና የአየር ንብረት የምንላቸው ክላይሜት ኤንድ ዌዘር ብለን የምንጠቅሰው ማለት ነው። ዌዘር ሲሆን ተቀያያሪ ነው። ጠዋት በረደኝ ብላችሁ ቀን ላይ ሞቀኝ ልትሉት የምትችሉት ሁኔታ ሲሆን ዌዘር ይባላል። ምን ማለት ነው? ተለዋዋጭ ነው። ክላይሜት ግን ሲሆን በአንድ አካባቢ ላይ ለረዘም ላለ ዓመታት ሊቆይ ይችላል። በአጠቃላይ ዛሬ ላይ የተከሰተው ዌዘር ወይም ከፍተኛና ዝቅተኛው አቨሬጅ ተሰርቶ የሚመጣው ለ30 ዓመት ወይም ለ30 ዓመታት የሚቆይበት ሁኔታ ሲሆን ክላይሜት ይባላል ለማለት ነው። ሶ ክላይሜት ስንል ባጭሩ ምን ለማለት ነው? በአንድ አካባቢ ላይ ለ30 እና ከዛ ዓመታት በላይ እንዲሆን ለሚችል ሁኔታ ሊቆይና ሊዘልቅ የሚችል ሲሆን ክላይሜት ምን እንለዋለን? ክላይሜት እንለዋለን ማለት ነው።
ለዛሬ የነበረን ቆይታ እዚህ ጋር እናብቃ። ወደ 20 ደቂቃ የሚሆን ስለቆየን ከዚህ በመቀጠል ግን የምንመለከተው ዌዘር ክላይሜት ምናምን ላይ እና ዋና ዋና እንዲሁም ኢንተራንስ እና ሪሚዲያል ፈተና ላይ ብትመለከቱ ፈተናዎች ያተኩሩባቸዋል የሚባሉ ቦታዎችን ነው በቀጣይ ጥያቄ ላይ የምንሰራቸው። ስለዚህ እናንተም አብራችሁን ቆዩ። በቀጣይ እነዚህ ጥያቄዎች የምንጨርስና የተነተንን የምንሰራ ይሆናል ማለት ነው። ቻናሉን ግን ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ አድርጉ። ላይክ እያደረጋችሁት በመጣችሁት ቁጥር ቪዲዮውን ደግሞ ወደ ሌሎች ልጆች ይደርሳል። ምናልባት አይታወቅም፣ ለአንድም ለሁለት ሰውም ሊሆን ይችላል። ቪዲዮ ከጠቀመ ቢያግዛቸው ጥሩ ነውና እናንተም ደግሞ አባላችን በመሆን ሰብስክራይብ በማድረግ ብታግዙን ለእኛም ጥሩ ይሆናል። በአጠቃላይ ግን አብራችሁን ስለቆያችሁ አመሰግናለሁ። የተሻለ ነገር እንዳገኛችሁበት ተስፋ አደርጋለሁ። ሀሳብ አስተያየት፣ ሌላም ነገር ካለ ኮሜንት ላይ ያስቀምጡልን። አብራችሁን ስለቆያችሁ አመሰግናለሁ። በድጋሚ ቻው ቻው።